ሰላም ለእናንተ ይሁን። የምጽአቱ አዋጅ ነጋሪ አድማጭ ተመልካቾቻችን ሰበር ምጽአታዊ ዜናችንን ይዘን መጥተናል። A short time ago, the U.S. military carried out massive precision strikes on the 3 key nuclear facilities in the Iranian regime: Fordow, Natanz, and Esfahan. Congratulations, President Trump. Your bold decision to target Iran's nuclear facilities with the awesome and righteous might of the United States will change history. ምጽአታዊ ሰበር ዜና። ሰላም ለእናንተ ይሁን። ክቡራንና ክቡራት አድማጮቻችን ሰበር ምጽአታዊ ዜናችንን ይዘን ብቅ ብለናል። እነሆ ዓለም ሲፈራው የነበረው የትንቢተ ሕዝቅኤል ምዕራፍ 38ና ምዕራፍ 39 የጎግ ማጎግ ጦርነት ትንቢት ጅማሬ በመከሰቱ ሳቢያ መንግሥታት ተደናግጠዋል። በትንቢተ ዘካርያስ ምዕራፍ 12 ቁጥር 2 እነሆ ኢየሩሳሌምን በዙሪያ ላሉት ለአሕዛብ ሁሉ የሚያንገዳግድ ዋንጫ አደርጋታለሁ። ደግሞም ይሁዳ እንደ ተከበበች ኢየሩሳሌም እንዲሁ ትከበባለች። በዚያም ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ። የምድርም አሕዛብ ሁሉ ሊያጠቋት ቢሰበሰቡም ሊያነሷት የሚሞክሩ ሁሉ ራሳቸውን እጅግ ይጎዳሉ የተባለው የትንቢት ቃል ይፈጸም ዘንድ እነሆ ባለፈው ሳምንት የተጀመረው በእስራኤልና በኢራን መካከል የተቀሰቀሰው ድንገተኛ ግጭት ከፍተኛ ውድመትና ሞት በማድረስ በሳምንቱ እነሆ በጀርባ ሆና እስራኤልም ስትረዳ የቆየችውና ስታመነታ የነበረችው አሜሪካ እስራኤል የያዘችውን የሕልውና ጦርነት በመቀላቀሏ የኢራንን ዋነኛ አውዳሚ የኒውክሌር ማብላያ የነበረው ከመሬት 100 ሜትር በታች የተገነባውን ባንከር በአስተማማኝ መንገድ ከላይ በዘመናዊ GBU-57 ባንከር ባስተር የተባለን ቦምብ በብቸኝነት የሚጭነው የአሜሪካን ብቻ ንብረት በሆነው B-2 የጦር አውሮፕላን መምታቷና ማውደሟን የአሜሪካ ፕሬዝዳንት ተናግረዋል። ቀጥሎም የእስራኤል ጠቅላይ ሚኒስትር ናታንያሁ ሚስተር ዶናልድ ትራምፕ የወሰኑት ውሳኔ በታሪክ በከፍተኛ ደረጃ የሚመዘገብና የሚዘከር ይሆናል በማለት ደስታ በተሞላው መግለጫ ገልጸዋል። ኢራንም በእስራኤል ላይ የሚሳኤል ውርጅብኝ ማውረዷን ቀጥላበታለች። በዚህ ሳቢያ ቀደም ሲል የሦስተኛው የዓለም ጦርነት ተጀምሯል ያለችው ሩሲያ በቀጣይ ምን ተወስን ይሆን በማለት ቀሪው የዓለም ክፍል ከፍተኛ ስጋት ውስጥ ወድቋል። የተባበሩት መንግሥታት ድርጅትም በመሪው አንቶኒዮ ጉተሬዝ አማካኝነት ሁሉም ነገር ከቁጥጥር ውጭ ሆኗል ብለዋል። ታዲያ ውድ ወገኖች በዚህ ግርግር ሐሳዊው ብቅ ሊል ነውና እንዲሁም የጌታ የኢየሱስ ክርስቶስ የመምጣቱ መለከት እየተሰማም ነውና እንንቃ፣ እናነቃቃ የምንጊዜ መልእክታችን ነው። በትንቢተ ኢሳይያስ ምዕራፍ 45 ቁጥር 19 ሰማያትን የፈጠረ እርሱ እግዚአብሔር ነው፣ ምድርን ያበጃት የሠራት የመሠረታት የሰው መኖሪያ እንጂ ባዶ እንድትሆን ያልፈጠራት እግዚአብሔር እንዲህ ይላልና እኔ እግዚአብሔር ነኝ፣ ከእኔም በቀር ሌላ የለም። በጨለማ ምድር በምስጢር አልተናገርኩም፣ ለያዕቆብ ዘር በከንቱ ፈልጉኝ አላልኩም። እኔ እግዚአብሔር ጽድቅን እናገራለሁ፣ ትክክለኛውንም ነገር አውጃለሁ ይላል። ክቡራን አድማጮቻችን እግዚአብሔር ደጋግሞ እየተናገረ ትክክለኛውንም ነገር ሳይሰውርብን እየተናገረን ነው። ንቁ እያለም አዋጅን እያወጀ ያለ መሐሪ አምላክ የማንንም መጥፋት የማይወድ ስለሆነ ሊገባን በሚችል መልኩ ያለማቋረጥ ይሄው እየተናገረ ነው። ይሄው ዓለማትን የሞላ ድምፁ፣ የዓለማት ከዳር እስከ ዳር መናወጥም ድምፁ ነው። ያውም ጮክ ያለው ድምፁ አሁንም መናገሩን አላቆመም። መንፈስ ለአብያተ ክርስቲያናት የሚለውም ጆሮ ያለው ይስማ የሚለውም መለኮታዊ ጥሪ በርግጥ ጆሮአችንን በደንብ ፈላጊው ቅዱስ እግዚአብሔር ጻድቅ ስለሆነ አምልጡ፣ አስመልጡ፣ በከንቱ አይደለም እኔን ፈልጉኝ ማለቴ እያለ አበክሮ ምክሩን ሲለግሰን ድንግጥ ማለት ይሆንልን።
እውነት አሁን አፈርኛ ወሬና በሚያልፉ ነገሮች የጸሎት ርዕሶች ጋጋታ ይመጥነን ይሆን? እሽቅድምድሙ እኮ በብርሃን መንግሥትና በጨለማ መንግሥት መካከል ነው። መንፈሳዊው ዓለም ላይ ያለው የተፋፋመውን ጦርነት እንዴት እያየነው ነው። አሁን እየሆነ ያለው የዓለማችን መተራመስ ጉዳይ የፖለቲካ ጉዳይ አይደለም፣ መንፈሳዊ እንጂ ከሦስተኛው ቤተ መቅደስ ግንባታ ጋር የተያያዘ ፍልሚያ እንጂ። እሱን ተከትሎ ማን ሊከሰት? ይሄ ሁሉ መንገድ ጠረጋስ ለማን ሆነና? መንገዱ ተበጃጅቶለት ቤተ መቅደሱም ከታነጸ በኋላ የቤተ ክርስቲያን የኢየሱስ ክርስቶስ ሙሽሪት ዕድል ፈንታዋ ከሰማይ ጋር ስለ መቀላቀሏ በናፍቆት የሚጠበቀው ሳይደል? እና ምን ያክል ዘመን ቀረን ትላላችሁ? ቅዱሳን ወገኖች፣ ሁሌ እንደምንለው የኢየሱስ ክርስቶስን ጥያቄ ዛሬም እናነሳዋለን። ዘመኑን የማትመረምሩ ስለምን ነው ያለውን ቤተ ክርስቲያን ንቂ፣ አነቃቂ፣ ተነሺ፣ አስነሺ፣ ብርሃንሽን አብሪ፣ ፕሮግራሞቻችን ሁሉ መልካቸውን ይቀይሩ ዘንዳ ግድ ይለዋል። ወደ ወንጌል ብቻ፣ ወደ ታላቁ ተልእኮ ብቻ፣ ሰዎችን ከገሃነም የማስመለጥ ዘመቻ ብቻ። እያንዳንዱ አማኝ ቢያንስ የራሱን ቤተሰብ ጨክኖ ከተንቀሳቀሰው ዲያብሎስ በፍጥነት ያስመልጥ። ጊዜ የለም። የኢየሱስ ክርስቶስ በጎ ወታደር ነኝ የሚል ሁላ ጨክኖ አዝማቹን ደስ ለማሰኘት ይነሣ። ወገን፣ የድንኳናችን ካስማ ሊነቀል እየተወዛወዘ እንዳለ አይሰማን ይሆን? ንጥቀትም ሆነ የኢየሱስ ክርስቶስ ዳግም መምጣት መለኮታዊ ቀጠሮ እንጂ እኛን ጠባቂ አይደለምና አካሄዳችንን ከእርሱ ጋር እናድርገው። መንፈስ ቅዱስ መሪያችን እንጂ ተከታያችን አይደለም። የእርሱን ፕሮግራም ፈጻሚዎች ነንና ነገና ተነጎዲያ ምን ይሆናል? የማይሰረዘው አጀንዳው ይቀጥላላ፣ እኛም እንቀጥላለን። ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ዋነኛ ዓላማው የጠፉትን የሰው ልጆች ለማዳን ስለሆነ እናንተ ደካሞች፣ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ እንዳለ ለዚህ የከበረ የዘላለም ዕረፍት ጥሪ እሺ በማለት በንስሐ ወደ ጌታ በመምጣት ነጋችሁን ዛሬ አስተካክሉ። የርኅራኄ አምላክ ጥያቄ ነው። በዚህ አስጨናቂ ወቅት ከእግዚአብሔር ወዴት ይኬዳል? የትኛውስ ሃይማኖት ሊታደገን አቅሜት አለውና ኢየሱስ ክርስቶስን አሁን በሕይወት እያለ ጠበቃው ያላደረገ ያስብበት፣ ዕድሉን ይጠቀምበት። ይሄ ጊዜ መቼም ዳግመኛ አይመጣም። ወስኑ። ነጋችን ምን ይዞ እንደሚመጣ እናውቅምና እባካችሁ ወደ እግዚአብሔር ሽሹ። መግቢያው መንገዱም ኢየሱስ ክርስቶስን ማመን፣ መንገድም እውነትም ሕይወትም እኔ ነኝ ያለውን እሺ ብሎ ታዞ በቶሎ ማምለጥ ይሆንላችሁ። ፈጥጦ እየመጣ ካለው ጨለማ ብርሃን ውስጥ ግቡና በአስተማማኝ ጥበቃ ውስጥ ሁኑ የከበረው መልእክታችን ነው። እንንቃ፣ አዎን እናነቃቃ። ኢየሱስ ክርስቶስ ሆይ ቶሎና